አምስተኛ የክርስቶስ ኢየሱስ የፍቅሩ ባህሪ ከሌሎች የፍቅር ባህሪያት የሚለየው ፍትሃዊ ነው። የክርስቶስ ኢየሱስ ፍቅር ማለትም ጻድቅ ነው። መዝሙር 85 ከቁጥር 10 እንደዚህ ይላል፣ ምሕረትና እውነት ተገናኙ፣ ጽድቅም ሰላም ተስማሙ። በታሪክ ውስጥ እውነትና ምሕረት ተገናኝቶ አያውቁም። ምሕረት የሚባለው ኃጢአተኛውን፣ በደለኛውን፣ ደካማውን ሰው ይቅር ማለት ሲሆን እውነት የሚባለው ደግሞ አንድ ሰው ኃጢአት ሰርቷል፣ በደል ሰርቷል፣ ከእግዚአብሔር ሐሳብ ውጪ ሆኗል፣ መቀጣት አለበት የሚል ነው። ሁለቱንም ባህሪያት ከማስታረቅ አንጻር ክርስቶስ ኢየሱስ በመስቀል ላይ ሥራ ሰርቷል። ከእውነት አንጻር የሰው ልጅ ኃጢአት ስለሰራ፣ የሰው ልጅ በደል ስለሰራ መቀጣት ነበረበትም። ምክንያቱም እግዚአብሔር ጻድቅ ነው። ስለዚህ ክርስቶስ ኢየሱስ የሰው ልጅ ቅጣት ተቀብሏል። እግዚአብሔር ደግሞ ፍቅር ነው፣ መሐሪ ነው፣ ቸር ነው። ይህ የእግዚአብሔር የፍቅሩና የቸርነቱ ባለጠግነት ለሰው ልጅ ደግሞ በክርስቶስ ኢየሱስ ተገልጧል። የእግዚአብሔር ቁጣ በሰው ላይ ማረፍ የነበረበት የእግዚአብሔር ቁጣ በክርስቶስ ላይ አርፏል። ወደ ሰዎች መምጣት ያለበት ምሕረት ደግሞ እግዚአብሔር ልጁን ኢየሱስን በመስጠት ገልጧል። ስለዚህ እዚህ ቦታ ላይ ምን ያሳየናል? እግዚአብሔር ፍቅር የእግዚአብሔርን ጀስትስ ወይም የእግዚአብሔርን ፍትሃዊነት ወይም የእግዚአብሔርን ቅድስና ኢግኖር የሚያደርግ አይደለም። የእግዚአብሔር ፍቅር በውስጡ ምንን የሚይዝ ነው? ጀስትስን የሚይዝ ነው። ስድስተኛው የእግዚአብሔር ፍቅር ደግሞ ታማኝ ነው።